የጅምላ ግድያና የተሰወረብን እውነት ከሸሪፍ ፓርት አሳዛኝ ክስተት የምንማረው ትልቅ ትምህርት። እሁድ ኤፕሪል 19 ቀን 2026 ዓ.ም እንደ አውሮፓውያን አቆጣጠር በአሜሪካ ሉዊዚያና ግዛት ውስጥ በምትገኘው ሸሪፍ ፓርት ከተማ ነዋሪዎች ጠዋታቸውን የጀመሩት ልብ በሚሰብርና አእምሮን በሚያናውጥ አስደንጋጭ ዜና ነበር። ሻማር ኤልኪንስ የተባለ ግለሰብ በሁለት የተለያዩ ቤቶች ውስጥ ባደረሰው ተኩስ ሩምታ 8 ህጻናትና 2 ሴቶችን ገድሎ ከፖሊስ ጋር ባደረገው ማሳደድ ህይወቱ አለፈ። ከ8ቱ ህጻናት ውስጥ 7ቱ የራሱ የጉንጭ ልብ ከራሱ አብራክ የወጡ ልጆቹ ነበሩ። የጸጥታ አካላት ይህን ዘግናኝ ድርጊት ሙሉ በሙሉ የቤተሰብ ውስጥ ግጭት ሲሉም ገልጸውታል። የቅርብ ዘመዶቹ እንደመሰከሩት ሻማርና የልጆቹ እናት በመለያየት በፍች ሂደት ላይ የነበሩ ሲሆን ልክ ድርጊቱ በተፈጸመ ማግስት ሰኞ ዕለት የፍርድ ቤት ቀጠሮ ነበራቸው። ይህ አሳዛኝ ክስተት እኛ ኢትዮጵያውያን ቴሌቪዥን ከፍተን ስለ አሜሪካ የጅምላ ግድያዎች ከምናውቀውና ከምናስበው የተለመደ ትርክትም በእጅጉ ያፈነገጠ ነው። አሜሪካ ውስጥ የጅምላ ተኩስ ተፈጸመ ሲባል ወደ አእምሯችን ቶሎ የሚመጣው ትምህርት ቤት ውስጥ የገባ ታጣቂ፣ ሲኒማ ውስጥ የተፈጠረ ሽብር ወይም አደባባይ ላይ በሚያውቋቸው ሰዎች ላይ ሩምታ የሚከፍት ጽንፈኛ ሰው ምስል ነው። ነገር ግን ይህ የሸሪፍ ፓርት ጭፍጨፋ ከካሜራ እይታ ርቆ ከዝግ በሮች ጀርባ ስለሚፈጠረውና አብዛኛው ጊዜ በዓለም አቀፍ ሚዲያዎች የኋላ ገጽ ስለሚሰጠው ሌላኛው አደገኛ እውነታ በግልጽ ያሳየናል። እውነታውም ይህ ነው። በአሜሪካም ሆነ በሌሎች ዓላማት በጣም አውዳሚና ገዳይ የሆኑ ጥቃቶች የሚጀምሩት በመፍራረስ ላይ ባሉ ቤተሰቦች ውስጥ ነው። የመጀመሪያውና ትልቁ ችግራችን የጽንሰ ሐሳብ መዛባት ነው። አሜሪካን ጨምሮ በመላው ዓለም የሚገኙ መገናኛ ብዙሃን የሕዝብን ትኩረት የሚስቡ ማህበራዊ ስፍራዎች ላይ በሚደረጉ የጅምላ ግድያዎች ላይ ነው። ትምህርት ቤቶችና የገበያ ማዕከላት ላይ የሚደርሱ ጥቃቶች በሚሊዮን የሚቆጠሩ ሰዎችን ያስፈራሉ። ምክንያቱም ማንኛውም ሰው የትም ቦታ ሊያጋጥመው ይችላል የሚል ስነልቦናዊ ሽብርን ስለሚፈጥሩ ነው። ይሁን እንጂ የረጅም ጊዜ መረጃዎች እንደሚያሳዩት ይህ የተዛባ አመለካከት ነው። በአሶሺየትድ ፕሬስ፣ ዩኤስዲ ቱዴይ እና ኖርዲስተርን ዩኒቨርሲቲ የጋራ ጥናት መሰረት እንደ አውሮፓውያን አቆጣጠር ከ2006 ጀምሮ ከተፈጸሙት የጅምላ ግድያዎች ውስጥ 67 በመቶ የተፈጸሙት በመኖሪያ ቤቶች አካባቢ ሲሆን 48 በመቶ የሚሆኑት ደግሞ የገዛ የቤተሰብ አባላትን ያካተቱ ናቸው። ይህ ቁጥር የሚነግረን ትልቅ እውነት አለ። ህብረተሰቡ አደጋን የሚጠብቀው ከማያውቀው ባዕድ ሰውና ከውጭ ዓለም ብቻ በሆነበት ሁኔታ ከቤተሰብ የፊት በር ጀርባ እየተብላላ ያለው እውነተኛና የከፋ አደጋ ማየት ይሳነዋል። የሸሪፍ ፓርት ክስተት በድንገት የተፈጠረ ወይም የተለየ አይደለም። ይልቁንም አሜሪካውያን ሁለተኛ ደረጃ አድርገው የሚያስቡት ነገር ግን እጅግ አውዳሚ የሆነው የቤተሰብ ውስጥ ብጥብጥ ትክክለኛ ማሳያ ነው። የቤተሰብ ውስጥ ጭፍጨፋዎች ብዙ ጊዜ የሚዲያ ትኩረትን የማይስቡት የሰዎችን ያልተጠበቀ የሽብር ፊልም አይነት ትርክት ስለማያሟሉ ነው። ከጋብቻ፣ ከልጆች አስተዳደግ፣ ከንብረት ክፍፍልና ከቁጥጥር ጋር የተያዙ በመሆናቸው ማህበረሰቡ በቀላሉ የግል የቤተሰብ ጉዳይ ነው ብሎ ፋይሉን ይዘጋዋል። ነገር ግን በዚህ የጥቃት ዓለም ውስጥ የግል ማለት አደጋው በትክክል አድፍጦ የሚገኝበት ቦታ ነው። ሁለተኛው የተሰወረብን እውነት አደጋው የሚፈጠርበት የጊዜ ሰሌዳ በተመለከተ ነው። የሉዊዚያና ግዛት የቤተሰብ ውስጥ ጥቃት ገዳይነትን ግምገማ ሪፖርት እንደሚያስገነዝበው በፍቺ፣ በመለያየት፣ በልጆች አስተዳደግና በፍርድ ቤት የጥበቃ ትዕዛዞች ወቅት የሚፈጠረው ጊዜ ለተጠቂዎች እጅግ አስፈሪና ወሳኝ ወቅት ነው። አንድ የቤተሰብ ውስጥ ብጥብጥ ያለበት ትዳር የልጆች ጉዳይ ታክሎበት ወደ መለያየት ሲያመራ በሁለቱም ወገኖች በተለይም ጥቃት አድራሹ ላይ የሚፈጥረው የስነ ልቦና ጫና እጅግ የከፋ ይሆናል። በዚህ የሽግግር ወቅት ነው የበቀል የቁጥጥር ማጣት ስሜትና ካጣሁት ሌሎች አያገኟትም የሚለው አጥፊ አስተሳሰብ ወደ ተግባር የሚለወጠው። የሻማር ኤልኪንስ አሳዛኝ ታሪክ የሚያሳየውም ይህንኑ የፍርድ ቤት ቀጠሮ ዋዜማ ላይ የተፈጠረን የቁጣ ፍንዳታ ነው። እኛ ኢትዮጵያውያን ከዚህ ክስተት ምን እንማራለን? ምንም እንኳን የኛ ሀገር የጦር መሳሪያ ባለቤትነት ሕግና ባህል ከአሜሪካው የተለየ ቢሆንም የቤተሰብ መፍረስ የሚያመጣው የስነ ልቦና ቀውስና የጥቃት አዝማሚያ ግን ዓለም አቀፋዊ ነው። በህብረተሰባችን ውስጥ በፍቺ ሂደቶች፣ በንብረት ክፍፍልና በልጆች አስተዳደግ ምክንያት የሚፈጠሩ ቂሞችና የቤተሰብ ውስጥ ጥቃቶች በብዛት አሉ። ብዙ ጊዜ እነዚህን ጉዳዮች የባልና ሚስት ጸብ ነው ብሎ በማቃለል በውስጡ ያለውን እውነተኛ የአእምሮ ጤና ቀውስና ሊደርስ
የሚችለውን አደጋ ችላ እንላለን። ሻማር ኢሊኬንሲም ቀደም ሲል የጦር መሳሪያ ወንጀል ታሪክ የነበረው ከመሆኑ ባሻገር የአእምሮ ጤና እክልና ራስን የማጥፋት ሀሳብ እንደነበረው ዘመዶቹ መስክረዋል። ስርዓቱ ይህንን የቅድመ ማስጠንቀቂያ ደውል ሰምቶ የጦር መሳሪያውን ቢነጥቀው ወይም ተገቢውን የስነልቦና ሕክምና እንዲያገኝ ቢያደርግ ኖሮ እነዚያ 8 ንጹሐን ህጻናት ዛሬ በህይወት በኖሩ ነበር። ለፖሊሲ አውጪዎች፣ ለህግ አስከባሪዎች፣ ለህብረተሰባችን የሚተላለፈው ግልጽ መልእክት ይህ ነው። አደገኛ የሆኑ የቤተሰብ ግንኙነቶች ወደ መለያየት ሲያመሩ የህግ ስርዓቱ፣ የቤተሰብ ህግ፣ ፖሊሲ፣ ፍርድ ቤቶች የተለየ የጥበቃና የክትትል ማዕቀፍ ሊኖራቸው ይገባል። አንድ አጥፊ የቤተሰብ አካል ችግር መኖሩ እየታወቀ መደበኛ የፍርድ ቤት ክስ ወይም የጥበቃ ትዕዛዝ እስኪወጣ ድረስ መጠበቅ ህይወትን አደጋ ላይ መጣል ነው። የጅምላ ግድያ የሚለው ቃል የሰዎችን ትኩረት ወደ አደባባይ ብቻ እንዲያተኩር ያደርገዋል። ነገር ግን ትክክለኛው የሞትና ህይወት ትግል ያለው በየቤታችን ጓዳ ውስጥ ነው፣ በፍቺ ወረቀቶችና በልጆች የጉብኝት መብቶች መሃል ነው። የሽሪፖርቱ ጭፍጨፋ እጅግ ዘግናኝ ሆነው ድርጊቱ እጅግ የጠበቀ የቤተሰብ ትስስር ውስጥ የተፈጸመ ስለሆነ ነው። ህጻናት፣ መኖሪያ ቤቶች፣ ፍችና የፍርድ ቤት ቀጠሮ፣ እነዚህ ሁሉ የዕለት ተዕለት የህይወት ገጽታዎች ናቸው። ይህ አሳዛኝ ክስተት አሜሪካውያንም ሆኑ የዓለም ማህበረሰብ የችግሩን እውነተኛ ገጽታ እንዲረዱት፣ የቤተሰብ ደህንነትና ኢንቨስት እንዲያደርጉና በመለያየት ወቅት የሚፈጠሩ አደጋዎችን በቁም ነገር እንዲመለከቱ ትልቅ የማንቂያ ደውል ነው። የችግሩን ምንጭ በትክክል ስንረዳ ብቻ ነው የመጨረሻውን የጥፋት እርምጃ ከመወሰዱ በፊት አስቀድመን ማስቆም የምንችለው። ይህ የቮይስ ኦፍ ኢትዮጵያና አሜሪካን ጥልቅ ትንታኔና ትረካ ዜናን ከመስማት ባለፈ እውነታውን ወደ ራሳችን ህይወት አምተን እንድንመረምር እንደሚረዳን አልጠራጠርም። የአማዞንና የፖስታ አገልግሎት አዲሱ ስምምነት አነስተኛ ነጋዴዎችና ገጠር ነዋሪዎችን ክፉኛ ሊጎዳ ነው። በግዙፍ የኢንተርኔት ንግድ ተቋም አማዞንና በአሜሪካ የፖስታ አገልግሎት መካከል በቅርቡ የተደረሰው አዲስ ስምምነት ተከትሎ በተለይም በገጠር የሚኖሩ ደንበኞችና አነስተኛ የንግድ ተቋማት የከፍተኛ ዕቃ ማጓጓዣ ዋጋና የዘገየ የማድረስ አገልግሎት ሰለባ ሊሆኑ እንደሚችሉ ተሰምቷል። ለፖስታ ተቆጣጣሪ ኮሚሽን ቀርቦ ይሁንታ የሚጠብቀው ይህ አዲስ ስምምነት አማዞን በፖስታ አገልግሎት በኩል የሚልካቸውን እሽጎች በ20 በመቶ በዓመት ወደ 200 ሚሊዮን የሚጠጉ እሽጎች እንዲቀንስ ያደርገዋል። ይህ አማዞን የራሱን የማጓጓዣ አውታር ለማሳደግ የሚያደርገው ሽግግር የፖስታ አገልግሎቱ ያለውን አገር አቀፍ የማጓጓዣ ወጪ ጥቂት እሽጎች ላይ ብቻ እንዲጭን ስለሚያስገድደው በዋጋና በአገልግሎት ጥራት ላይ ከፍተኛ ጫና ይፈጥራል። የሎጂስቲክና የማጓጓዣ ዘርፍ ተንታኞች እንደሚሉት እንደ አማዞን ያለ ግዙፍ ደንበኛ የጭነት መጠኑ ሲቀንስ የፖስታ አገልግሎት ወጪውን ለማካካስ በሌሎች ደንበኞች ላይ ዋጋ መጨመር ወይም የአገልግሎት መጠኑን መቀነስ ግድ ይለዋል። በተለይም የገጠር አካባቢዎች ዝቅተኛ የህዝብ ብዛትና አነስተኛ የእሽግ ፍሰት ያላቸው በመሆኑ አሽከርካሪዎች በ1 ኪሎ ሜትር ውስጥ የሚያደርጉት ማቆም አነስተኛ ነው። በዚህም የተነሳ በአንድ እሽግ ላይ የሚወጣው ወጪ ከፍተኛ ስለሚሆን የዋጋ ጭማሪውና የአገልግሎት መቆራረጥ ቀድሞ የሚሰማው በእነዚህ አካባቢዎች ነው። በከተማና በገጠር መካከል ያለው የኢ-ኮሜርስ አቅርቦት ክፍተት አሁን የሰፋ ሲሆን ይህ አዲስ አሰራር ደግሞ የዜጎችን እኩል አገልግሎት የማግኘት መብት ይበልጥ ያዛባዋል ተብሏል። ይህ ጫና በአሜሪካ የፖስታ አገልግሎት ላይ የሚያመጣው ተቋሙ በከፍተኛ ፋይናንስ ቀውስ ውስጥ ባለበት ወቅት መሆኑ አደጋውን አክብዶታል። የፖስታ አገልግሎቱ ባለፈው ዓመት ብቻ ወደ $9 ቢሊዮን የሚጠጋ የተጣራ ኪሳራ ያስመዘገበ ሲሆን ከ2007 ጀምሮ ያለው አጠቃላይ ኪሳራ ከ$100 ቢሊዮን በላይ ደርሷል። በተጨማሪም በአሜሪካና ኢራን መካከል በተፈጠረው ጦርነት ምክንያት የነዳጅ ዋጋ መጨመሩ ተቋሙን ለከፋ ኪሳራ ዳርጎታል። ይሁን እንጂ አማዞን አሁንም በዓመት ከ1 ቢሊዮን በላይ እሽጎች በፖስታ አገልግሎት በኩል ስለሚልክ የድርጅቱ ትልቅ ደንበኛ ሆኖ ይቀጥላል። የፖስታ አገልግሎቱ በሕግ እያንዳንዱ ቤት ድረስ የማድረስ ግዴታ ስላለበት አማዞን ራሱ ሊደርስባቸው ለማይችላቸው ራቅ ያሉ የገጠር አካባቢዎች አሁንም ቢሆን ተቋሙን በዋነኝነት ይጠቀማል። የዚህ ለውጥ ቀዳሚ ገፈት ቀማሾች አነስተኛ የንግድ ተቋማትና ደንበኞች ይሆናሉ። በአማዞን ላይ ከሚሸጡት ምርቶች ውስጥ ከ60 በመቶ በላይ የሚሆኑት የሚቀርቡት በአነስተኛ ነጋዴዎች ሲሆን አብዛኛዎቹ እነዚህ ተቋማት ምርቶቻቸውን በቅናሽ ዋጋ ለማድረስ በዚህ የፖስታ አገልግሎት ላይ ጥገኛ ናቸው። የሚመጣውን የዋጋ ጭማሪ ለመቋቋም ወጪውን በሸማቾች ላይ ከማስተላለፍ ውጭ ሌላ አማራጭ አይኖራቸውም። ለተጠቃሚዎች ደግሞ የዚህ ስምምነት ተጽዕኖ ወዲያውኑ በዋጋ ላይ ላይታይ ቢችልም የእሽግ አቅርቦት መዘግየትና ነፃ የማጓጓዣ አማራጮች መቀነስ ሊያጋጥማቸው ይችላል። በተለይም የአማዞን ፕራይም አባል ያልሆኑ ደንበኞች ከፍተኛ የማጓጓዝ ክፍያ እንዲከፍሉ ወይም የግድ አባል እንዲሆኑ አስገዳጅ ሁኔታ ይፈጠርባቸዋል ሲሉ ባለሙያዎች አስጠንቅቀዋል። የተንታኞቹ የመጨረሻ ማጠቃለያም ይህ ዓለም የአማዞን ነው፣ እኛ በውስጥ እየኖርን ብቻ ነው የሚል ሆኗል።